ፊልሙ የሚጀምረው ኢራን የምትባል ያደገችበትን ከተማ በጣም የምትወድና በህይወቷም ደስተኛ የሆነች ልጅን እያየን ነው። በቅርብ ቀናቶች ግን ከተማቸው እንደ አዲስ ሊታደስ እንደሆነ መስማቷና የከተማቸው አስተዳዳሪም በሀሳቡ እንድትስማማች ስታውቅ ግን በጣም ትከፋለች። ወደ ስራዋ ሂዳም የቤተሰቦቿ ጓደኛ ከነበረው አለቃዋ ጋራ ስለ ጉዳዩ መወያየት ትጀምራለች። እኔ ግን ከተማችን መለወጥ ያለባት ይመስለኛል። ምኑን ያልወደድሽው? ቆይ ሲጀመር ምኑ ይወደዳል? ከተማችን ያላትን ገጽታ ታጣለች። በዛ ላይ ከቤተሰቦቼ ጋር ያሳለፍኩትን ትዝታን ማጣት አልፈለገም። እንዲያውም በአሁኑ ትልቅ ሽያጭ አካሂጄ አስተዳዳሪያችንን ከተማዋን ለመለወጥ እድሳት እንደሚያስፈልገን አሳምናታለሁ ትለውና ጓደኛዋ ጋር ሂዳ ስለ ሀሳቧ ስትነግራት በጣም ጥሩ ነው ያሰብሽው እኮ፣ ግን ይህንን ነገር ለከተማ በላይ ሳይሆን ለራስሽ ብለሽ አድርጊው። ከማንም በፊት ራስሽን ነው መንከባከብ ያለብሽ ብላ ምግቧን ስታቀርብላት ቆንጆ የሆነው ልዑል ታዮ ከአባቱ የጋብቻ ጭቅጨቃና ከኃላፊነቶቹ ለማምለጥ ብሎ ወደ እነሱ ከተማ ሄድና ያገኛቸዋል። ጓደኛዋም በንግግሩ ስተማረከች አንዳንድ ቃላትን ደግሞ እንደሌላ ተጠይቀዋለች። ኢራንም በድርጊቷ በጣም ታፍርባታለች። ታዮም በሁኔታዋ ግራ እየተጋባ ሰላጣ ልታመጭልኝ ትቻለሽ፣ ግን ደግሞ ምንም ነገር ከባህር ጋር የተገናኘ ነገር ውስጡ አልፈልግም። ኢራንም ከተማቸው ከባህር አጠገብ ስለሆነች የባህር ምግብ አለመመገቡ ገርሟት ልታናግረው ስትልም በውበቱ የተማረከችው ጓደኛዋ የፈለግከውን አይነት አድርጌ እሰራልሃለሁ፣ ተቀምጠ ጠብቀኝ ብላ ስትሸኘው ኢራን ትናደድባትና በቃ እኔም አየር እየወሰድኩ መብላት ነው የምፈልገው ብላ ጥላት ትወጣለች። ሳንዱቿን እያጣጠመች ስትመገብም ታዩ አመጋገቧ ስርዓት የለውም ብሎ ስላሰበ አፏ እንድትጠርግ መሀረቡን ይሰጣታል። እሷም ቲ የሚለውን ፊደል ስታየው ስለማንነቱ ለማጣራት ብትሞክርም ስሙን ብቻ አስተዋውቋት ሌላ ቀን ከሷ ጋር መገናኛ ሰበብ ስላልፈለገ መሀረቡን መመለስ አይጠበቅብሽም እሺ ይላትና ይሄዳል። ሆኖም ግን መንገዳቸው ተመሳሳይ ስለነበረ በድጋሚ ይገናኛሉ። በሁኔታው ተበሳጭታም ቀድሟት እንዴት ትፈቅድለታለች። ወደ ቢሮ ስትመለስም ለአለቃዋ ስላገኘችውና የመጣበት ስለማይታወቅ ሰው ስታማረር ታዩ ቤት ለመግዛት እዛ ውስጥ ሆኖ ታገኘዋለች። አለቋም እንድትረዳው ነግሯት ይወጣል። ኢራን የሚመቸውን ቤት ለማወቅ ብዙ ጥያቄዎች የምትጠይቀውም ድብቆን ያስቸግራታል። በመጨረሻም ለጊዜው ያርፍበታል ብላ ያሰበችውን ቤት ትነግረውና ሴትዮዋን ሄዶ ቢያናግራትም የከተማው ነዋሪ እንዳልሆነ ስታውቅ ግን ላለማከራየት ትሞክራለች። የላከችው ኢራን እንደሆነ ስታውቅ ግን በአንድ ፊቷ በደስታ በርቶ በጥሩ ሁኔታ ታናግረዋለች። ሰላማዊ የሆነ እንቅልፍ ተኝቶን በጠዋት ሲነሳ ፊት ለፊቱ ያየው የዶልፊን ምስል ያስደነግጠዋል። አየሩ ጥሩ መሆኑን እያደነቀም ከኢራን ጋር ቤት ለመፈለግ ተያይዘው ይወጣሉ። ኢራን ስለሱ የበለጠ ለማወቅ ብትፈልግም ሳይሳካላት ይቀራል። ያሳየችውን ቤት ስላልወደደውም ብሩ እንዳያሳስብሽ ብቻ የሚፈልገው አይነት ቤት ይሁን፣ ምንም አትጨነቅ፣ በስራዬ በጣም የተካንኩ ነኝ፣ ለአንተ የሚሆን ቤት አላጣም ትለውና ወዳረፈበት ቤት ሲመለስ ከልጅነቱ ጀምሮ ያሳደገውን ረዳቱን ያገኘውና ማንነቱ እንዳይናገርበት ስለፈራ እየጎተተ ይዞት ይወጣል። ሰውየውም እንግዲህ ከሁላችንም የመደበቅና ኃላፊነቶችን ችላይ ማለት እቅድ አልሰራም፣ አባቴ ይዤ እንድመለስ ነው ላከኝ። አያይ እንደዛማ አይሆንም፣ እዚህ መቆየት ነው የምፈልገው፣ አንተም አብረህ ለትንሽ ጊዜ መቆየት እንችላለን፣ ግን ማንነትህን መደበቅህ አልተዋጠልኝም። እኔም ልዑል ስለሆንክ በስምህ እየጠራሁ ማስመሰል እንደማልችል ታውቃለህ። ኢራንም አስተዳዳሪዋን አግኝታት እድሳቱ እንደምትቃወም ትነግራታለች። ከዛ ተመልሳም ሁለተኛውን ቤት ልታሳየው ከቴዎ ጋር ስትገናኝ ስለ ራሱ ምንም አለማውራቱ ሳያንሰው አክሰንቷን እያስተካከለ ሲያስቸግራት በሳጭና አውቀህ ነው እንዴ የምታደርገው? አይ እንደዛ አይደለም ልምድ ሆኖብኝ ነው ይቅርታ ቢላትም እሷ ግን ባህሪው የሚያናደድ መሆኑ ሳያንሳት ያሳየችውን ቤት ባለመውደዱ ተስፋ መቁረጥ ትጀምራለች። ጓደኛዋም ቆይ ምን እንደሚወድ ለማወቅ ከፈለግሽ ለምን ኢንተርኔት ላይ ስለሷ አታይም? ሀብታም ይመስላል፣ ስለዚህ የሆነ ነገር አታጭም ትላትና በሀሳቧ ተስማምታ ስትፈልግ በተመሳሳይ ስም የተከፈተና ፎቶ የሌለው አርቲስት የእሱን አካውንት ሲያገኙ እሱ እንደሆነ ያምናሉ። በቀጣዩ ቀን ታዩን ትጠራውና ይኸው ለእንዳንተ አይነት ምርጥ አርቲስት የሚሆን ጥሩ ቤት አገኘውልህ። ማኑ አርቲስት ነኝ ያለሽ? በዛ ላይ ደግሞ ስለ ራሴ ልነግርሽ ካልፈለግኩኝ ለምንድነው አሁንም ለማጣራት የምትሞክሪው ብሎ ጮህባትና ይወጣል። ትንሽ ቆይቶ ግን የተናገረው ነገር ስለጸጸተው ይቅርታ አልጠይቃት ሲሄድም ጓደኛዋ ጋር ሄዳ ምንም ስርዓት የሌለው ሰው ነው፣ ከዚህ በኋላ ልረዳው አልፈልግም እያለች ስትነጫነጭ ጓደኛዋ ከጀርባ እንደሆነ ምልክት ልትሰጣት ብትሞክርም ሳይሳካላት ይቀራል። የልቧን ካወራች በኋላ ስትዞርም ስላየችው በጣም ታፍራለች። እሱም በተናገረችው ነገር ሳይነደድባት ስለማንነት የምደብቅበት የራሴ ምክንያት አለኝ፣ ግን ምን አይነት ቤት እንደፈለግኩኝ ለማወቅ የሚያስፈልግሽ ነገር ካለ ልነግርሽ እችላለሁ ይላትና ይስማማሉ። የታየው ረዳትና የሚያከራየቻቸው ሴት ጥሩ ጓደኛሞች ይሆናሉ። ቤት ውስጥም አንዳንድ ስራዎችን እያገዛት ስለ ኢራን ጥሩ ልጅ መሆን ደጋግማ ስትናገር ይሰማታል። ከታየው ጋር እራት ለመብላት እንደተቀጣጠሩ ሲያውቅ ግን ታየው ከሷ ፍቅር እንዳይዘው መፍራት ይጀምራል። ኢራንና ታየውም የጓደኛዋ ምግብ ቤት እራታቸውን እየበሉ ያለ ጓደኛዋ አንድ ላይ እንዲሆኑ ስለፈለገች ጓደኛዬ ምንም ፍቅረኛ እንደሌላት አልነገረችም አምንቼም ስትለው ኢራን ነገሩ ስለገባት ታፍራለች። ታየውም ቢሆን ያላሰበችው ነገር እንደሆነ ገብቶት ተረጋጊ፣ እኔም በዚህ ሁኔታ ውስጥ ብዙ ጊዜ አልፌያለሁ፣ ማፈር አይጠበቅብሽም
ኢራንም የበለጠ ስለ ህይወቱ የማጉጉቷ ቢጨምርም ከዛ በላይ ልትጫነው ስላልፈለገ ትተዋለች። በድጋሚ ያገኘችውን ቤት ሳይወደው ሲቀርም ለምን ከተማውን እያዛዞርኩኝ አላሳይህም? ምናልባት የዛን የተሻለ ነገር ልናገኝ እንችላለን እኮ። እሺ ይስማማኛል። ወደ ቤት ሲመለስ ግን ረዳቱ የተስማሙበትን ሲሰማ ብቻውን ይዘውት ይወጣና አንተ እኮ የተከበርክ ልዑል ነህ፣ ከኢራን አይነት ሰው ጋር መሆን አትችልም። ምን ለማድረግ እየሞከርክ ነው? እኔ ግን እድሜ ልኬን እስር ቤት የነበርኩ ነው የሚመስለኝ። ይሄ ከተማ ደግሞ ከዛ እስር ቤት የማመልጥበት ብቸኛው ምርጬ ነው። እኔ ግን መመለስን ለማይቀረው ነገር ጊዜ ማባከንን የታየኝ። በቀጣዩ ቀን ሚረን ወደ ውሃ ዳርቻው ጋር ይዛውት ሄድና አለቃው እንዴት አሳ ማጥመድ እንዳለበት ያስተምረዋል። ኤረንንም አመታዊ በዓላችን ደርሷል ታውቂያለሽ፣ በአሁኑ ንግግር የምታደርገው አንቺ ነሽ ስላት ብትስማማም ፊቷ ላይ ያለውን ፍርሃት ያስተዋለው ታዩ ይስቅባታል። እሷም ስለ ቤተሰቦቿ እየነገረችው አሳውን ማጥመዳቸውን ይቀጥላሉ። ፈዙ ሳያት ማጥመጃው ከእጁ አምልጦት ውሃ ውስጥ ይገባና በተፈጠረው ነገር ይሳሳቃሉ። ሳሩ ላይ ተቀምጠውን ቤቱን መሸጥና ከተማዋን ከመፍረስ ማዳን መፈለጓን ትነግረዋለች። እሱም ቢሆን ሀሳቡን አድንቆ ለንግግሯ የሚሆኑ አንዳንድ ምክሮችን ይሰጣታል። በድጋሚ ምግብ ስትበላ ያዝረከረከችው እንድትጣርገው ይረዳታል። አይስክሬም ሲገዙም በየሀገሩ ከወደ ቦታዎች በልቻለሁ፣ ግን እዚህም ያለው አንድ አይነት ነው ሲል ሀብታም መሆኑን እርግጠኛ ትሆናለች። ሱቅ ውስጥ የሚያምር ቲያራ ስታይም ቴዎ ካላየሁት ብሎ ድርቅ ስላለ ይገባሉ። ጌጡንም ሲመረምረው ስለ ጌጣጌጥ ያለው እውቀት ከፍተኛ መሆኑን ታስተውላለች። እንድትለካው ብሎ ጭንቅላቷ ላይ ሲያደርግላትም የምርም ልዕልት የሆነች ይመስላትና ደስ ይላታል። ረዳቱም የሚያደርጉትን ነገር በሙሉ ተደብቆ የተከታተለ ለንጉሳዊ ቤተሰቡ ከባድ ውርደት እንደሚሆን ያስባል። ኢረንም ቲያራውን ስትመልሰው ቴዎ ሊገዛላት እንደሚችል ቢነግራትም እየቀለደ ስለመሰላት ነገሩን ችላ ትለዋለች። ቴዎ ወደ ቤት ተመልሶ በአባቱ ተደጋግሞ ሲደውለት ይሰላቻል። እሱ ሳያንሰው መረዳቱ ምን ማድረግህ ነው? ቆይ መንገድ ላይ አይስክሬም መብላት፣ መሬት ላይ መቀመጥ፣ በአደባባይ አሳ ለማጥመድ መሞከር፣ ይሄ ሁሉ እኮ ከአንተ የማይጠበቅ ተግባር ነው። ምንም ችግር የለውም እኮ ቀላል ነገሮች ናቸው። ችግርም አለው። ህዝብህን ችላ ብለህ እንደማንኛውም ሰው መኖር አትችልም። በቀጣዩ ቀንም በድጋሚ ከኢረን ጋር ይገናኙና ሲዝናኑ ይውላሉ። ጥሏት ለሄደው ፍቅረኛዋ ስትነግረውም እሱ ነው አንቺን የመሰለች ሴት አጣው፣ ምንም እንዳያሳስብሽ። ታውቂያለሽ ወደዚህ ከተማ እንድመጣ ምክንያት የሆነችኝ የሞተችው እናቴ ናት። ይሄ ቦታ ምን ያህል ነፃነቴን አጥቼ እንደነበረ እንድገነዘብ ነው ያደረገኝ። አሁን ግን እዚህ ነህ፣ እያንዳንዷን ቀንህን በደስታ ነው ማሳለፍ ያለብህ እያለችው ሲመለሱ የከተማው ትልቁ ህንፃ ሊሸጥ እንደሆነ ማስታወቂያ ታይና በጣም ትደነግጣለች። አስተዳዳሪዋንም እንድታቆም ተጠይቃትም ሴትዮዋ ግን ምን እያሰብሽ ነው? ቆይ ሲጀመር የከተማው መታደስ እኮ እንዲያሳድጋት ብቻ አይደለም ለነዋሪዎቿን ብዙ የስራ ዕድል እንዲፈጥርላቸው ይረዳል። ስለ እነሱ ማስቢ እንጂ ስትላት ታዩ የሴትዮዋን ሀሳብ ይደግፋል። ኢረንም ለምን የተቃወመቻት እንደሆነ እንዲገባው በማሰብ በድጋሚ አብራት እንዲጎበኝ ጠይቀዋለች። በቀጣዩ ቀንም ወደ ተራራው ጫፍ ይዛው ስትሄድ ረዳቱ ሊከተላቸው ቢሞክርም በጣም ይዳከማል። ጫፍ ላይ እንደደረሱም ታዩ በእይታው ይማረካል። እሷም አየሁ አይደለ ውበቱን፣ ልክ እንደዚህ አይነት ቦታ ላይ ነው ቤት ሰርቼ መኖር የምፈልገው። አሁን የምትቃወሚበትን ምክንያት በደንብ አውቄዋለሁ። የላትና የተፈታ ጫማውን ለማሰር ጎንበስ ሲል ረዳቱ ቀለበት ሊያደርግላት ስለመሰለው ሊያስቆመው ተቻክሎ ከተደበቀበት ይወጣል። እንዳልሆነ ሲያውቅ ይረጋጋል። ቶም ከኢረን ጋር ያስተዋውቀውና እሷ ቀድማቸው መውረድ ስትጀምርም ሰውየው በጣም የተቀራረባችሁ ነው፣ ይህ እኮ ትክክል አይደለም፣ አንተም ታውቃለህ አይደለ? ምንም ነገር የለንም እኮ ለስራ ብቻ ነው የተገናኘ ነው። እንደዛ ከሆነ ማንነትህን ንገራታ ታዲያ። እሱንማ ማድረግ አልችልም፣ ማንነቴን ስታውቅ እንደምትቀየርብኝ እርግጠኛ ነኝ ይለውና ወደ ቤት ሲመለሱም አከራያቸው ክፍላቸው ውስጥ ያገኘችውን የንጉሳውያን ልብስ አይታ ረዳቱ ንጉስ እንደሆነ ብታስብም እሱ ግን አይ የኔ አይደለም የልዑል ቴዎ ነው ብሎ ያጋልጠዋል። እሷም ኢረን እንደ ልጇ ስለምታያት እራሱ እንዲነግራት ትፈቅድለታለች። ኢራንም ሽያጩንና እድሳቱን ለማቆም አዲስ ሀሳብ ይመጣላትና ከጓደኛዋ ጋር ትማክራለች። በነጋቷም ትሆን ወደ ትልቁ መሬት ተወስደውና የሚመኘውን ቤት እዛ ላይ እንዲገነባው አብዛኛውንም የከተማውን ክፍል እንዲቆጣጠረው ሀሳብ ታቀርባለች። በሀሳቧ መስማማቱን ሲነግራትም ከደስታዋ ብዛት ዘላ ታቅፈዋለች። ያደረገችው ነገር ስህተት መሆኑ ሲገባትም መልሳው ተረጋጋና እጁን ትጨብጣለች። ወደ መኖሪያው ሲመለሱም መጀመሪያ ቀን ላይ የሰጣትን መሀረብ የመለሰችለት የሆነ ፓርቲ ያለን ብትመጣ ደስ ላይ ነበረ። ረዳቱም እሱን እንኳን ማድረግ አይችልም፣ የባህር ምግብ ስለማይወድ ምን ይሰራል? እመጣለሁ፣ የባህር ምግብ የምሞክርበት ጊዜ ሳይደርስ አይቀርም ይልና ሲሳሳቁ ረዳቱ የበለጠ ይናደድባቸዋል። ፓርቲው ላይ ምና ኢረን ሲደንሱ ጓደኛዋ ጥሩ ጥንዶች እንደሚሆኑ እያሰበች ስትደሰት ረዳቱ ለአካሪዋ ልዑል ስለሆነ አባቱ የመረጠለትን ልዕልት ብቻ ማግባት እንዳለበት ይነግራታል። ወዲያው ግን ስልክ ይደወለትና የሰማውን አስደንጋጭ ዜና ለቴዎ ለመናገር ይነሳል። አባቱ ወደ ቤት እንድትመለስ ብሎ ያሉን አካውንቶች በሙሉ አሳግዷቸዋል። ምንም ብር መጠቀም አትችልም። ይሄ ከሆነ እኮ እድሳቱን ማስቆም አልችልም። ኢራን ህልሟ አይሳካም። እኔ ስለምን እያወራሁ ነው ያለሁት? አንተ አሁንም ለዛች ላይ ትጨነቃለህ እንዴ? የሆነ መንገድ መፈለግ አለብኝ ብሎ ይዞት ይወጣል። ሆኖም ግን ምንም ሌላ መንገድ ሊያገኝ ባለመቻሉ
ለኢራን መሬቱ እንደማይገዛው ይነግራታል። እሷም እንጠበቀው ሳይሆን የባሰ ለእሱ ብላ መጨነቅ ትጀምራለች። በትንሽ ብር መኖሪያ እንዲያገኝም ለማድረግ ሀሳብ ታቀርብለት ከተማውን የሚያድንበት ሌላ ሀሳብ ይመጣለትና ወደ ረዳቱ ጋራ በቶሎ ይሄዳል። እንደደረሰም ለአባቴ እንደምመለስ ንገረው፣ ግን ኢራን የምትፈልገውን ቦታ ከገዛላት ብቻ ነው ማረገው እና ራስህን ለሷ ብለህ መስዋዕት ልታደርግ ነው የፈለግከው? ኢራንም ጓደኛዋ ጋር ሄዳ ጭንቀቷን ስታካፍላት ቴዎ በደስታ ተሞልቶ ይገባና ግዢውን ለማካሄድ የሚያስፈልግሽን ወረቀቶች አዘጋጅ፣ በቃ ብሩን አግኝቼዋለሁ። የምርህን ነው? ኬት አገኘኸው? እሱን ሌላ ጊዜ እነግርሻለሁ ብሎ ጥያቄዋን ያመልጣል። አከራዋና ረዳቱም ሊለያዩ በመሆኑ ይከፋቸዋል። ኢራን ወረቀቶቹን አዘጋጅታ ስትጨርሰም ለቴዎ ታሳየዋለች። እሱም ሙሉ ስሙ ስላልነገራት ወረቀቱ ላይ ያለውን ስም እያየ ማዘን ሲጀምር ንጉሱ አባቱ ይመጣል። ሰዎቹን ባዩት ለየት ያለ መኪና ይገርማሉ። ቴዎ ምንም ምርጫ ስላልነበረውም በመጨረሻ ስለ ማንነቱ እውነቱን ይነግራታል። እሷን በሰማችው ነገር በጣም ተበሳጭታ ጥላው መሄድ ስትጀምርም ተከትሏት ነገሩን ለማብራራት ሲሞክር አባቱ ሆን ብሎ ሊያገባት የተዘጋጀችለት ሌላ ሴት እንዳለችው ይናገራል። እሷም ይህን ስትሰማ የባሰ ተበሳጭታ ትሄዳለች። አባትና ልጅም አንድ ላይ ተጓዙ። እናቱ ምን ያህል ይህንን ከተማ ተወደው እንደነበር ያወራሉ። ታዮም ከተማውን እንዳድነው ከረዳኸኝ እኔም ወደ ግዛቱ ተመልሼ ኃላፊነቴ እንደመወጣ ቃል ገባለሁ። ግን ደግሞ እዚህ መቆየት ከፈለግከም ፍቃድ ይሰጥሃለሁ። ምንም አትጨነቅ፣ አስብበት። ዓመታዊ ዝግጅታቸው ሲደርስም ኢራን ንግግር በማድረጓና ቴዎንም እዛ መሆኑን እያሰበች ስትጨነቅ ጓደኛዋ ታረጋጋታለች። አከራዋም ቴዎ ለሷ ብሎ እየከፈለ ያለውን መስዋዕትነት ታስረዳታለች። ኢራን ልታናገረው ብትፈልግም ንግግሯ እንድታደርግ ስትጠራች ትተወዋለች። ቴዎ ንጉሳዊ ልብሱን ለብሶ ስታየውም ንግግሯን በቶሎ ጨርሳ አጠገቡ ትሄዳለች። እሱም ወደው የነበረውን ቲያራ ጭንቅላቷ ላይ ያደርግላታል። አባቴ ቃል በገባው መሰረት መሬቱን ስለሚገዛው ምንም መጨነቅ አይኖርብሽም። ግን እኮ አንተ እዚያ አትቆይም አይደለ? በጣም ከፍቶኛል። አይ እቆያለሁ። ከአባቴ ጋር አንዳንዴ ግዛቱን እየሄድኩኝ ከጠበቅኩኝ በቂ እንደሆነ ተነጋግረናል እና አንቺንም አብረሽኝ እንድትሄጂ ይፈልጋለሁ ሲል ጓደኛዋ እንድትስማማ ታበረታታታለች። እሷም ትስማማና ፍቅራቸውን ይገላለጻሉ። ረዳቱን በድጋሚ የሚያደርጉትን ነገር ሊቃወማቸው ቢሞክርም እሱም ከአከራያቸው ፍቅር ስለያዘው መልሶ ዝም ይልና ሁሉም ደስተኛ ሲሆኑ እያሳየን ፊልሙ ይጠናቀቃል።